ወንድ ድምጽ ያዙ። ሃሌሉያ እንዴት እኔና እናንተ ከዶሮ በኋላ እንፈጠራለን? እኔ አስባችሁ ታውቃላችሁ? ውሻ ሲኔረ ነው። እኔ ለ10 ደቂቃ ፕሮቴስታንቱንና የቢልጌት ሀብት ተሰጥቶ የማቱሳላ እድሜ ተሰጥቶ ትኖራለህ ብባል አላደርገውም። ማርያምን ነው የምላችሁ። እማላደርገው ፕሮቴስታንቶች ወንድሞችን ስለምጠላ አይደለም፣ ሃይማኖትን ጠንቅቄ ስለማውቀው አምነዋለሁ። ያመንኩትን አውቀዋለሁ። እግዚአብሔርን ስለፈቀደ እኛም ምርጫችን ኦርቶዶክስ ስላደረግን እግዚአብሔር የተመሰገነ። ሰላም ሰላም፣ ውድ የኢያሪኮ ሚዲያ ቤተሰቦች፣ ዛሬም እንደተለመደው እንግዲህ አዳዲስና ወቅታዊ በሆኑ ቪዲዮዎች መጥተናል። የዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ይህንን ቪዲዮ ከወደዳችሁት ላይክ አድርጉልን። ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ቦታ ላይ አስቀምጡልን። ወደ መጀመሪያው ቪዲዮ እናልፋለን። ወንድ ድምጽ ያዙ። ሃሌሉያ ሟርተኞች ይመቱ። የሴት ፓስተሮች፣ የሴት ቄሶች ለኔ ምንም ትርጉም የላቸውም። በጭራሽ ቤተክርስቲያን መስርታ ሴት ልጅ ቤተክርስቲያን ልትመራ አትችልም። ወይኔ ወይኔ ወይኔ። እንግዲህ መርዶ ነው ለሴት ፓስተሮች። አንዳንዶቹ ሲጀመር እንደ ቢዝነስ ነው ያዙት እንጂ ጀስት ያውቁታል። መጽሐፍ ቅዱስ ላይም ደግሞ ሴት በማህበር መካከል አትናገር ይላል መጽሐፍ ቅዱስ በግልጽና ያስቀመጠው ነገር ነው። በግልጽ የተቀመጠ ነገር ነው። እንግዲህ ድርቅ ብለው ካልሆነን ዮኒን እንዲያጠመቀችው ሴት ናት። እንዴት በሴት እያሉት በነገራችን ላይ ራቅ እያሉት ነበር። ስለሷ ብዙ ነገር እያወጡ እንደዚህ እኔ ረግማቸዋለሁ ምናምን እያለች ስትናገር ነበር። ፓስተር እንግዲህ እሷም የሆነ እንደ መንፈስ ነገር ወጥቶላት ምናምን ትንቢት ተነግሮላት ነው ትንቢት የሆነችው ነብይ ምናምን የሆነችው። አብዛኞቹ ከሰማይ ነው የተቀባን ይላሉ፣ ግን እርስ በራስ ሲቀባቡ እስቲ በቀጣይ ቪዲዮ ነው። ወር በፊት አሜሪካ ላይ እንቻለሁ። እውነት ነው። አሜሪካ በመንፈስ እውነት ነው። አሁንም ያለው አሜሪካ አሁን ያቀልሽው ማይክድ እግዚአብሔር እንዲህ አለ። በፊት አንቺ ከ5 ወር በፊት ያቀልሽው ጊዮን ዓለም አቀፍ ኢንተርናሽናል ቲቪ ሊከፍት አዘጋጅተሽ ነበር። ልክ ነው። እግዚአብሔር ሰው እስቲ እጃችሁን ከፍ አድርጉ። ዘንድሮ እናንተ እቅዳችሁን በመንገድ ላይ ሊያስቆም የመጣ መንፈስ ኢየሱስ ይመታል። ጩና ተመታ በሉሲ አማሳ እኔ በመንፈስ ሄጄ አሊባ አዙ ኮፖርታ በምድሪቱ ላይ ሪቫይቫል በምትነሳው ነቢት አስናቀች በኢየሱስ ኢየሱስ ጌታ ነው። እግዚአብሔር እንዲህ አለ፣ አንቺ ከመፈጠር በፊት ከባንጫ ጋር የገባውን ቃል ኪዳን አባቴ ነው። ባንጫ አባትሽ ነው። አባቴ ነው። እግዚአብሔር እንዲህ አለ፣ አሊባ ሶኮፖርዳ አቅድም መስፍን ያልኩት አንቺ ጋር የተገናኘው ባግሎት ዙሪያ ነው። እውነት ነው። ባግሎት ቦታ ነው። ልክ ነው። ከዛ የተነሳ ኢየሱስ ጸጋን እያየሽ አንድ ላይ ማገልገል ጀመራችሁ። እውነት ነው። ልጅ ወለዳችሁ። እውነት ነው። ቸርችን መሰረታችሁ። ልክ ነው። ከመሰረታችሁ በኋላ ድጋሜ ጊዮን ኢንተርናሽናል ፍቃድ ወሰዳችሁ። እውነት ነው። ወስዳችሁ መጣችሁ ካሊፓሶ እዚህ ቄራ አካባቢ ቸርች ከፈታችሁ። ልክ ነው። ባሊኮ ብዙ ምስክርነት ነበርሽ። እውነት ነው። ብዙ ሰው ባንቺ ተፈውሷል። እውነት ነው። ብዙዎች ደግሞ የሞቱ ሰዎች 1 2 3 4 5 6 ሰዎች በእጅ ተነስተዋል። ልክ ነው። የእግዚአብሔር ሰው አሊካፓስ እግዚአብሔር ሰው ቄስ ባሊና ወደ ቸርቻችሁ ስመጣ እያየሁ ነው በመንፈስ። ልክ ነው። መጥቷል። ልክ ነው። ናሴ ወር መጥቷል። መጥቶ አሊፓ ሶፖር ዳኪፓ መጥቶ እንዲህ አሉ፣ የእናንተ ነገር ከዚህ በኋላ ወደ ላይ ከፍ ይላል አሉ። እውነት ነው። እሱም ብቻ አይደለም፣ ከጉልበታችሁ መንፈሳዊ ልጆች ብዙዎች ከእናንተ ስር ይነሳል ብሎ ተነብዋል። እውነት ነው። ካሳዩ በነገራችን ላይ አትቀየርም። የሱ እንትን ደግሞ ልሳኗ አንድ ብቻ ናት መሰለኝ፣ ደግሞ ትጣፍበታለች ማለት ላይ እሷም ትቆራረጣለች እቺን በስታ። እኔ ገረመኝ ግን እኔ ብዙም አላውቀውም። አሁን ለምሳሌ ይሄን ነብይ ነው ምናምን እሷ ከሱ በላይ ቫይራል መሆኗ በጣም ታዋቂ መሆኗ፣ በዛ ላይ ደግሞ ምን አለ 1 2 3 4 5 6 ያሞታ ሰው አስነስታለች። ብራዘር ትንቢት አነጋገሩላ ለየት ይላል። ግን የምር እሷ ጀግና ናት። ከዚህ የተነሳ እሱን ቦነሰችው። ስለ ግንባሯ ሌላ ቀን እናወርበታለን። ብቻ ግን መፈሰል እንደተቀበለ
ለውጥ ተጣላላችሁ ግን ድምጿ ስርዓት ምናምን ነበራት ያኔ ስታወራ አሁን የሆነ ሀምብል ምናምን አትመስልም ስትታይ ራሱ እዚህ ጋር በጣም የሆነ የተረጋጋች ናት አሁን ምናምን ድምጿላ ከባድ ነው ደግሞ እንደዚህ የጮች ነው መንፈስ ቅዱስ አግኝቶኝ ነው ምናምን ትላለች አሁን እቺ ቆይ አስብ መንፈስን ከማግኘቷ በፊት እንዲህ ተረጋግታ ነበር የምታወራው አገኘው ካለች በኋላ ደግሞ የቅድሙን ሰምታችኋል ነብይ ኮነች በኋላ በጣም እንግዲህ ሁላችሁም እንትን እንድትረዱ የምንፈልገው እኛ የፕሮቴስታንት ምናምን ጥላቻ ኑሮን አይደለም እዚህ ጋር ወተን እንትን የምንለው ግን የሐሰት ትምህርቶችን ለማጋለጥ ነው በቃ ያሉትን ግልጽ ኦብቪየስ የሆኑ ነገሮችን ማለት ነው ግልጽ ነው ሲጀመር በእነ ፓስተር ቸሪም ያኛው ፓስተርም በግልጽ እንግዲህ የተናገሩት ነገር ነው ሶ ባይብል ላይም በግልጽ ያለ ነገር ስለሆነ እኔ ያክል ያስከፋችኋል ብያለሁ እንዳትከፉ እናልፋለን የጌታ ሰው አይጥ አስቸግሮኛል በጣም ጣራው ግርግዳው ብዙ አይጦች በጣም ከመባል በላይ ለዛ ነው የመጣሁት አሃ ያላረኩት ነገር የለም ያረጨው ጸበል የለም ያረጨው ኦል ዘይት አንዱ ኢየሱስ ለሁሉ ሞተ አጨብጭባችሁ ለእግዚአብሔር ክብር ያረጨችው ያልተፋችው ያላስተፋችው የለ የመጨረሻ ብላ እዚህ ቤት መጣች አቤት ኢየሱስ ጉድ ነው ገና የሚያሳየን አጨብጭቡ ለእግዚአብሔር ክብር አንቺ ላይ ራሱ አስደግመውብሻል እውነት ነው እግዚአብሔር ሰው ቤተሰቦቼ አምላኪ ናቸውና ናግሮኛል እኔ ልጸልይልሽ እጃችሁን ዘርጉ ኃይሌ አንተ ነው ኃይል አንተ ነው ከኋላ ሰው እዩ ቶሎ 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 ነፍሷን ወደቀ አይጥን ይዘህ አንተ ደፍተራ የንደርቢ መንፈስ አይጥን ይዘህ ዘመኗን ቤቷን ኑሮዋን ኢየሱስ እያለ ቶሎ 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 ውጣ ውጣ ድግምት መስተፋቅር ድግምት በቅባት ያስደገምክ ቻ ውጣ እጃችሁን ዘርጉና አንዴ ሰዓት አይጥ ላክባት ወይ ታሪክ እኔ አንድ ቦታ ዘራ መድኃኒት የለም መሰለኝ እንደምታየው ነው እንግዲህ ለአይጥም ይጸለይለታል በጣም አይጥ ያስቸገራችሁ ሰዎች የምን ዘራ የምን አይጥ መርዝ መንፈስ ነው አይጥ መንፈስ ነው ድግምት ነውና አመጣችሁ አስወጡ እውነት አንተኒ በነገራችን ላይ አይጥ በጣም ያስቸገረኝ ነው ማን ይጸልይ ኮለ አንዳቸው አይጡ ማን ያስደገመብኝ ነው እንጂ ይታደርጋል ሙጀነስም አብሮ ተደግሞብሻል ምናምን እሷ አታውቅም ባንዴ አዎ አለች ማታውቀው አንዱ ምን እንዳለ ሰምተህ ጌታ ነግሮኛል ሲጋራ ለጤና ይጎዳል ፓስተሩ አንዱ ምን አስጠየቀ ፓኬቱ ላይ ተጻፈው እና ልክ እንደዚህ አይነት ነገር ነው የሚያወራው ኦብቪየስ የሆነ ነገር እና የሚታወቅ ነገር ይነግራል በግልጽና እስቲ ወደ ቀጣይ ቪዲዮ እንሂድ ተውና እስቲ ከሁለቱ ሰዎች አሁን ስታይ እንግዲህ ሃይማኖተኛ ማን ነው? ዝም ብለህ ራሱ ሌላ ነገር ተውና መጽሐፉን ምናምን እርሰውና ሃይማኖተኛ ማን ነው? እስቲ አዎ ያ በጣም የተረጋጋ ያለው ሰው ማን ነው? ማርያምን ትጣላለህ በተግባር እንዴት ያስጨነቀ ሰው ይኸው ሊከላከል ብሎክ ሊያደርግ ይሞክራል። የኔ ስነስርዓት ዘምሮ ሪብስማ አፍሪካ ተመሳሳይ ናቸው ፕሮቴስታንቶች። እንዴ ሰው እኮ ስራ መስራት እኮ አይችልም። አሁን ይሄ ሰውዬ ስራ እየሰራ ነው ቁጭ ብሎ ማርያምን አስጨነቀው በጣም አስጨነቀው። ብቻ ይሄ ቁጭ ብሏል። እሱ እኮ ምንም ያለ አይደለም። ኖርማል እኮ ቃስ ብሎ እኮ ቢያወራው ሊያዳምጠው ይችላል። ያዳምጠዋል እኮ ግን እንደዚህ ያለ ትንፋሹን ሊያቋረጠው አይኑን እንዴ በነፋሱ ይገረፈው ነው መሰለኝ። በእውነት አስተውሉ እንዴ የምታስጨንቁን ሰዎች አታስጨንቁ። የሰው ሻይ ያስደፋችሁ ወንጌል እንስበክ አይሆንም። እንዴት እኔና እናንተ ከዶሮ በኋላ እንፈጠራለን? ይሄን አስባችሁ ታውቃላችሁ? ውሻ ሲኔር ነው በመፈጠር አየ ዶሮ ድኩላ ጅብ ሲኔር ነው። በቃ
ምንም መኩራራት አያስፈልግም። በመፈጠር ከሆነ መጨረሻ ነው። በመወለድ ከሆነ ደግሞ አንደኛ እና ሰውን እና ሳስበው ዛሬ ቆም ተኙ የመልእክቴ ርዕስ ዛሬ ተኙ። በጣም እኮ የሚገርም ነገር። ስለዚህ ከዛ አዳምን ለብቻው አየው። ስለዚህ ረዳት ያስፈልጋል። ሁሉን ሲፈጥር አዳም አልነበረም። እንዴት የሚወደውን አዳምን መጀመሪያ ነበር መፍጠር የነበረበት እንዴ? ከሾላ በኋላ የተፈጠር ነው። ከሸንኮራ በኋላ እኮ ነው የተፈጠር ነው። እንዴት ተገነጥለዋል? ከሱ በኋላ ነው የተፈጠርከው አንተ። ስለዚህ ለምን የሚል ጥያቄ ስለሚያስነሳ ለምን ብዬ ጠይቄ የተመለሰልኝ መልስ የመጨረሻው አዳም አያሰራም። የሰውዬ በእውነት ምንም የመጽሐፍ ቅዱስ ዕውቀት እንደሌለው ነው ከዚህ ንግግሩ የተረዳሁት። እና ደግሞ ቀልድ ነው አብዛኛው ትምህርት አይተው ከሆነ የሆነ ኮሜዲ እያደረገ ነው የሚመስለው። እንግዲህ በአዳም ዙሪያ ከተመለከትን አዳም መጨረሻ ላይ የተፈጠረበት የራሱ ምክንያት አለው። እግዚአብሔር አዳምን እንደው ለአዳም ትልቅ ቦታ ስለሰጠው ነው መጨረሻ ላይ የፈጠረው። ምክንያቱም የሚያስፈልጉትን ነገሮች ሙሉ ካስተካከለ በኋላ ነው አዳምን ያመጣው። የሚመገበውን፣ የሚኖርበትን፣ የሚያገለግሉትን አገልጋዮች ሙሉ ከፈጠረ በኋላ ማለት ነው። ይህም ደግሞ ለአዳም እንደው ትልቅ ቦታ እንደተሰጠው ማሳያ ነው እንጂ እሱን ዝቅ የሚያደርግና እንደው ሸንኮራ ስለበለጠ ምናምን አይነት ነገር በጣም ይወረደ ሰውን ለማሳቅ ብለህ ደግሞ አንዳንዴ የሆነ ማይሆን ነገር ማውራት ግዴታ ቋል ሰው ሳቃ አይደለም። ዋና የመጣው በዓላማ ስለ ክርስቶስ ሊማር ስለ መዳን ስለ ሃይማኖቱ ሊያቅ ነው እንጂ አንተን እዚህ እግር ይሰማ አይደለም። ለኮሜዲ እነሸቱ ጋር አሪፍ ነው እና ይሆናል አይደል? ሰውን ለማሳቅ ብለህ የግድ የማይገናኝ ነገር አገናኝተህ ምንም ረብስማ ሴንስ አይሰጥም። የመልእክቴ ርዕስ ዛሬ ተኙ ነው እያለ አሁን እዚህ ጋር ወጥለት ስቃለ በዚህ ሰዓት ተመር ነው እንጂ ወደ ቤት አሁን እዚህ እሱን ትምህርት አዳምጦ የሄደ ሰው ምን ፍሬ ሐሳብ ዛሬ ተማርክ ብትለው ምንድነው የሚለው? ሸንኮራ ከአዳም ቀድሞ እንደተፈጠረ በጣም እስቲ አንዳንድ ጊዜ የሆነ ትላልቅ ቦታ ላይ ያለኝ ሰዎች ራሳችንን ቆመ ብለን ብናይ እንላለን። ወደ ቀጣይ ቪዲዮ እንሂድ እስኪ። ሌሊቱን ሙሉ ከፌስቡክ ወጥቶ ቴሌግራም፣ ከቴሌግራም ወጥቶ ዩቲዩብ፣ ከዩቲዩብ ወጥቶ ትዊተር፣ ከትዊተር ወጥቶ ኢንስታግራም፣ በዚህ ሁሉ ሲባክን 10 ሰዓት ሌሊት ይነጋል። ከዛ በኋላ እንደናወዘ ደግሞ የሚያስብበት ነገን አያስብ፣ ትናንት ትዝ አይለው፣ ዛሬ ትዝ አይለው፣ እቅድ የለው፣ የሰማይ ቤቱን አያስብ። ይሄ ሁሉ ምንድነው? ደስታ ፍለጋ ነው። እና የእግዚአብሔር ቤተሰቦች ልንገራችሁ፣ ደስታን መጥገብ ከፈለጋችሁ ያ ደስታ ክርስቶስ ነው፣ ሌላ የለም። ምንም ብትባክኑ በጣም ብዙ ዘፈኖችን ስላዳመጣችሁ ጭፈራ ቤት ስለሄዳችሁ ደስታን አታገኟትም። ደስታ ክርስቶስ ነው። እስመ ዘበኀቤከ ያዕርፍ ነጸሮተ ኩሉ ነባብያን። የአይኳፊያን መላእክት የደቂቀ አዳም ሁሉ አይን የሚያርፈው አንተን ሲያይ ነው። የሰው ልቡ የሚያርፈው ክርስቶስን ሲያይ ብቻ ነው። ምንም ነገር ብታዩ ስታዩ ትኖራላችሁ እንጂ አይናችሁ ሊጠግብ አይችልም። የምናየው ክርስቶስን ያየለት ነው። አያችሁ፣ እንደዚያ ሲል የጠገባል ሰው አልሰማችሁ? አረጋዊ ስምዖን ጌታን ታቀፋልና ምንድነው ያለው? ይዜ ተስዕሮ ለገብርከ፣ ዛሬ ባሪያህን ታሰናብተዋለህ። ለምን? እስመ ርእየ አዕይንተ ያድኅኖተከ፣ አይኖቼ ማዳንህን አይተዋል። በቃ ክርስቶስን ሲያይ ይሄ ሰው ምን አለ? እድሜ በቀኛል። አንድ ሰው ሊረካ የሚችለው ክርስቶስን ሲያይ ነው። ልብ ልንገራችሁ፣ ከክርስቶስ እንዲደርስ የተፈጠረ መንገደኛ ነው። ከክርስቶስ እስከምንደርስ ድረስ ልባችን ምንም ነገር ብናቀርብለት ሊረካ አይችልም። እውነት እንግዲህ ለአባታችን ቃለ ሕይወት ያሰማልን ለማለት እንወዳለን። አዎ በእውነት ለወጣቶች የሚሆን አይነት ምክር ነው የነገሩን። እንግዲህ አብዛኛው ወጣቶች እንግዲህ ሁላችንም እናውቃለን መቼም የቤታችንን ነገርና ከአንዴ ቲክቶኩን፣ አንዴ ቴሌግራሙን፣ አንዴ ዩቲዩቡን፣ አንዴ ብቻ የተለያየ ነገር ስንል ሌሊቱን ሙሉ እንቅልፋችንን አተን ደስታ ፍለጋ እዚህ ስንል ነውና የምንውለው።
ትክክለኛው ደስታ ማይሰለቸው ደስታ ደግሞ ኢየሱስ ክርስቶስ ነውና ራሳችንን በቤተክርስቲያን ውስጥ ካላረግም በስተቀር ደስታችን ሁሌም የሚታጣ ነውና የማይታጣው ሰላማችን ደስታችን በቤተክርስቲያን በኢየሱስ ክርስቶስ ጋር ነው የምናገኘው ማለት ነው። ዛሬ ቪዲዮአችን እንግዲህ ይሄን ይመስል ነበረ። እስከ መጨረሻ ድረስ ስለተከታተላችሁን በእውነት እጅግ በጣም አድርገን እናመሰግናለን። ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ Nay,